ናቲ የእናቱን ድምፅ ሰምቶ እናቴን ድምጿን ሰማኋት እያለ ወደ እናቱ ክላስ እየመጣ ባለበት ሰዓት እናቱም የሱን ፎቶ ይዛ እያለቀሰች ናቲዬ ናፍቆኛል፣ አንድ ጊዜ መቃብሩን ያሳዩኝና ከዛ በኋላ ቢገሉኝም ችግር የለውም እያለች ነበረ። እንደ አጋጣሚ ናቲ የእናቴን ድምፅ ሰማሁ እያለ ሲመጣ እሷም ድምፁን ስለሰማችው የናትዬን ድምፅ ሰማሁ እያለች ተንስታ ዘላ ልትወጣ ስትል ትሁት እባክሽን ታስገድኛለሽ ለእኔ ስትይ አለሚ እያለች ብትለምናትም በጭራሽ እኔ ልጄን ድምፅ ሰምቻለሁ እያለች እንግዲህ ልትወጣ ስትል፣ ነገር ግን አባቱ እና ቤቲ ዘለው ከክላስ ሲወጡ ናቲ ወደ እናቱ ክላስ እየተጠጋ ባለበት ሰዓት አንተ ምነው አተኛም እንዴ እየረበሽከን ነው እኮ በማለት እንግዲህ እንዲመለስና ተቀምጦ እንዲያወራ አድርገውታል። ነገር ግን እሱ በጭራሽ እዛ ክላስ መግባት አለብኝ፣ የእናቴን ድምፅ ሰምቼዋለሁ በህልሜ አይደለም እያለ ሲያስቸግራቸው፣ ነገር ግን ትሁት እንደምንም ብላ እናቱን አረጋግታ ቤቱን ዘግታ እኔ አገናኝሻለሁ ብላ ቃል ገብታላት መሆናችሁ ነው በማለት ወደ እነሱ ስትመጣ የት ነበርሽ ሲሏት እኔማ ክላሴ ነኝ ድምፃችሁን ስሰማ ነው የመጣሁት በማለት እንግዲህ ከእነሱ ጋር ስትቀላቀል እርግጠኛ ነሽ ስትላት ቤቲ እንዴ ከክላስ እየመጣሁ አታይኝም እንዴ ነበር ያለቻት። ምክንያቱም ከዛ ከእሷ ክላስ ስለወጣች እሷ እንዴት ልትመጣ ቻለች በማለት ነገሩን ሲጠይቁ ነበር። ነገር ግን ናቲ ትሁት የእናቴን ድምፅ ሰምቼዋለሁኝ እዚህ ቤት ድምፅ አልሰማሽም ወይ ብሎ ሲጠይቃት በጣም ነበረ የደነገጠችው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ቪዲዮውን አስገባላችኋለሁ፣ ተከታተሉ እስከ መጨረሻው። እንግዲህ ናቲ ስለ እናቱ በተደጋጋሚ ጥያቄ እንዲጠይቅ ትሁት እስኪ ስለ እናትህ አሟሟት ጠይቅ እና ተረዳ፣ እርግጠኛ ነህ ስለ እናትህ መሞት ብላ ስላለችው ግራ ተጋብቶና ተወዛግቦ ነበረ ያለው። ነገር ግን አባቱን ገንዘብ ስጠኝና ለእናቴ ማስታወሻ የሆነ ነገር ላድርግላት ብሎ ቢጠይቀው፣ ነገር ግን አባትየው ለሱ ለልጁ ገንዘብ ከመስጠት ይልቅስ ያለው የሌለውን ንብረት በአጠቃላይ ለቤቲ ነበረ አሳልፎ መስጠት የፈለገው። ናቲ በዛም ቢሆን በዚህም የእናቴን ድርሻ እፈልጋለሁ፣ እኔ ለራሴ ስጠይ ብዬ እንደ ልጅ አልጠየቅኩህም፣ የእናቴን የለፋችበትን ሀቋን ንብረቷን ነው እንጂ የጠየኩህ ሌላ አልጠየቅኩም። ስለዚህ ወደ ሳይሆን በግድህ ትሰጠኛለህ ብሎ እየጠየቀው ይገኛል። ቤቲም የአባትና የልጅን ሁኔታ ስታያቸው ነገሩ ከሮ ወደ ሌላ እንዳይገባ ስላሰበችና ስለፈራች ድርሻውን ስጠውና እዚህ ቤት እንዳይመጣ አድርገው፣ ያለህ አማራጭ መቼም በዚህ እድሜ ልጁን ገደለ ተብለህ እስር ቤት መግባት ካልፈለግ አማራጩ መስጠት ነው ስትለው አሳምናው ነበረ። እሱም እንግዲህ የተወሰነ ንብረቱን ወደ ቤቲ ካስተላለፈ በኋላ ይሄ ነው ያለኝ ብሎ ለመስጠት ወስኗል። ነገር ግን ናቲ ያለ የሌለውን ሀብቱን የአባቱን ጠንቅቆ ስለሚያውቅ የጠየቀው ገንዘብ በጣም ከፍ ያለ ነው። አባቱ ግን ያንን ሁላ ገንዘብ ሳይሆን የተወሰነች ነገር ነው ለመስጠት የወሰነው። ናቲ ግን ከጠየቀው በታች እንደማይቀበለው ጠንቅቆ ነግሮታል። እንግዲህ ናቲና አባቱ በተደጋጋሚ እየተመላለሰ ሲመጣ እዚህ ቤት ሊያገኘው አልቻለም። በሚመጣ ሰዓት ቤቲ ናት የምታገኘው። እንግዲህ ቤቲም ስለምትወደው ናቲን እየተሽኮረመመች እያለች ነው እንግዲህ እሱ ጋር አንድ ነገር የምነግርህ ነገር አባትህን አልወደውም ብላ ስትነግረው ድሮም ወደዋለሁ ብትይ ነበረ የሚገርመኝ፣ ለሀብትና ለገንዘብ ብለሽ እንጂ እኮ አባቴን እንደማትወጂው በደንብ እርግጠኛ ነኝ። እንኳን እኔ ማንም ያውቃል። ይልቅስ ደህና ሀብት ንብረት አገኘሽ፣ እሞቀበት ቤት ገባሽ። አንቺ የምትበይ እድሜ ለእናቴ፣ እናቴ ለፍታ ባካበተችው ሀብት ንብረት እንደፈለግሽ ትሆኛለሽ።
እያለ ሲነግራት ጎሽ እንደዚህ ልክ ልኬን ትነግረኛለህ አደል ስትለው እኔ ምንም እያልኩሽ አይደለም ሲላት ነበረ ማለት ነው። እንግዲህ ስለ ትሁት አነሳና ጥሩ ሰራተኛ አግኝታችኋል፣ ጥሩ ሰራተኛ ናት ብሎ ሲል እናንተ ድሮም ሰራተኛ እንጂ የምታዩት ሌላ ነገር አይታያችሁም ብላ ስትለው ምን እያልሽ ነው? ወደየት ወደየት ሲላት ቆይ ሰራተኛ ሁኜ ልምጣ? ቆንጆ አይደለሽም ታስጠልያለሽ እያልከኝ ነው ስትል ቆንጆ እኮ ሞልቶ በየመንገዱ ሁሉ ቆንጆ ስለምናይ አይኗጅ ሆነብን። እኔ ቆንጆ አይደለሽም አላልኩም፣ ግን ሰው ሁኚ ነው ያልኩሽ ሲላት ነበረ። ሰው ሁኚ ማለት እንዴት ነው? ሰው አይደለሁም ሲል ትሁትን ለመሆን ለመምሰል በጣም ይቀርሻል እና እስኪ መጀመሪያ ትሁትን አንቺ ከመናገርሽ በፊት እንደሷ ጥሩ ልብ ያላት መልካም ሴት ብትሆኚ ጥሩ ነው እንጂ መልካነሰሽ ታስጠያለሽ አላልኩም፣ ግን ስርዓት ይኑርሽ፣ ስነ ስርዓት ይኑርሽ ነው ያልኩሽ ቤቲ ብሏት እንግዲህ አባቴ ሲመጣ እመጣለሁ ሲላት ለምን ትመጣለህ? መመላለሱ አላደከመህም? ስትል በጣም ደክሞኛል ባልሽን ንገሪው ሲላት ባሌ ተምል አባትህን ብትል አይሻልህም ስትለው ነበረና እንግዲህ እየተከራከሩ እንዳውም አልሄድም አድራለሁ እዚሁ ሲላት ለዛሬ ፈቅጄልሃለሁ ስትል ምን ነው የእናቴ ቤት እኮ ነው፣ ይሄ ቤት እኮ ከአንቺ በፊት እኔ ነው የሚያቀኝ፣ እኔ እኮ ትቼው እንጂ ከፈለኩኝ አሁንም ቢሆን አላጣውም ብሎ ሲላት ሞክር፣ ይሄ ያንተ ቤት አይደለም የኔ ቤት ነው፣ ያንተ ቤት መሆን የሚችለው በስምህ ሲሆን ብቻ ነው ስትለው እሱን ከፈለኩኝ አላጣውም፣ እኔ አሁን ስለ ቤቱ ጉዳይ አይደለም ጉዳይ ሌላ ነው እንጂ ነበር ያላት። እሷም እንግዲህ ሞክሪ ስትለው አንተም ሞክር ብላ ነበረ ጥላው የሄደችው። እንግዲህ ቤቲ ከወጣች በኋላ እሱም ወጥቶ ነበረ። ትሁትም አንዳንድ ነገሮች ስራ ከሰራራች በኋላ ያው ቤቲ የምፈልጊው ነገር አለሽ ወይ ብላ ስትጠይቃት ምንም የለኝም አንቺ ስራ ጨራረሽ ስትላት አዎ ጨራርሻለሁ ስትል እምሄድበት ቦታ ነበረኝ፣ አንቺም አጎትሽ ጋር መሄድ ከፈለሽ መሄድ ትችያለሽ ስትላት እሺ ካልሽ እማ ችግር የለውም እሄዳለሁኝ ስትላት እንግዲህ ከቤት ወጥታ እየሄደች ባለችበት ሰዓት እንደ አጋጣሚ ናቲ ጋር ተገናኝተው ናቲ ትሁትን ይዟት እያወሩ ነበረ። አንዳንድ ነገሮችን እያወራች ወደ የት ነው የምትሄጂው? ወደ አጎቷ ጋር እንደምትሄድ ምናምን እየነገረችው ባለው ሰዓት ያው ስለ እናቱ ደግሞ እስኪ የእናትህን አሟሟት መጀመሪያ ጠይቅ ብላ ስላለችው ያ ነገር በጣም ጥያቄ ስለሆነበት የእናቱ አሟሟት እንዲሁም ደግሞ እዚህ ቤት የሆነ የተደበቀ ነገር እንዳለ ትሁት እንደምታውቅ በጣም እርግጠኛ ስለሆነ እባክሽን ትሁት የምታውቂው ነገር ካለሽ በግልጽ ንገሪ ብሎ ሲላት እናቴ አንተ እኮ ብነግርህ ሁሉንም ነገር ታበላሸዋለህ፣ ግን ደግሞ አንተ ሞክር እንጂ እኔ ከጎን ሁኜ አግዝሃለሁ፣ በግልጽ ይሄ ነው ልልህ አልችልም ናቴ፣ ግን ስለ እናትህ አሟሟት አሁንም ቢሆን አረፈደብህም፣ ጠይቅ አጣራ ስትለው ቆይ እንዴት አድርጌ እንዴት ብዬ እያላት በሚላ ሰዓት እንግዲህ ቤቲ ከየት መጣች ሳትባል ጎሽ ቤቷ አልመቻችሁ አለና መንገድ ለመንገድ መጓተት ጀመራችሁ ስትላት አይደለም ቤቲ ወደ አጎቴ ጋር እኮ እየሄድኩኝ እንደ አጋጣሚ መንገድ ላይ ተገናኝተን ነው ብላ ብትላትም በጭራሽ ልታምናት ስላልቻለች፣ ምክንያቱም ናቲን ስለምትወደውና ስለምታፈቅረው እንግዲህ ናቲም እንደምታስቢው አይደለም መንገድ ላይ አግቻት ነው እንጂ ሌላ ነገር አይደለም ምናምን ብሎ ሲያት ይልቅ ትሁትን ለብቻ ፈልጋታለሁኝ ስትል እሺ በቃ ብሎ ትቶ ሄዶ ነበር። እሱም ትሁትን እንግዲህ ይዛት ተተነጠለች በኋላ አንቺም ወደ አጎትሽ ጋር ሂጂ እኔም ወደ መሄድበት አለኝ ስትላት ቆይ ወደ ስመለስ ስትላት ቁልፍ ስትል አይ እኔና አንቺ ወደ ቤት አብረን ነው ተመልሰን መምጣት ያለብን፣ እሱ እዛ ቤት መግባት የለበትም ስትላት እሺ ቆይ እኔ ስትል ቆይ አብረሽን ትሄጃለሽ ትጠጫለሽ ስትላት አይ እኔ እንኳን አልጠጣም፣ አንቺ እዛ የምትሄጂ ከሆነ እኔም አጎቴ ጋር ሄጄ አንዳንድ ስራዎችን እሰራለታለሁ በማለት እንግዲህ
ትሁት ወደ አባባ ጋር ነበር የሄደችው። አባባ ጋር ከሄደች በኋላ ትሁቴ እንዴት መጣሽ? እንዴት ልትመጪ ቻልሽ በዚህ ሰዓት ብለው ሲጠይቋት አባዬ የሰው ባህሪ ብታይ በጣም የሚገርም ነው። ደግሞ ምን አይነቷ ሴት አጋጠመችኝ? አረ ትሁት የቲናማ በምን ቲናና ይቺ የትና የት አገናኝቷቸው? ስንት አይነት መጥፎ ሰው አለ ብላ ስትል አባባ ቆይ ምን አደረጉሽ? ምን ሰማሽ? እኔን እኮ ምንም አላደረጉኝም፣ ግን በጣም ከባድ ነው አባዬ ስትል ምን ላግዝሽ ልጄ ሲሏት አባዬ ተው ምንም የምታግዘኝ ነገር የለም፣ ይልቁን እስከመጣሁ አይቀር አንዳንድ ነገሮችን ሰራርቼልህ ልሂድ ስትል እሺ ብላ እንግዲህ ለአባባ ሰራርታ እንደጨረሰች ነበረ ቤት እየደወለቻት ነይ ወደ ቤት እየተመለስኩ ነው፣ በፍጥነት ፈልግሻለሁ ብላት ነበረ። ተያይዘው ቤት ከገቡ በኋላ ልክ ቤቱን ከፍታ ከገባች በኋላ ትሁት መንገድ ላይ አላወራሽም ብዬ ቤት እስከምንገባ እየጠበኩሽ ነበር። ቆይ ግን አንቺ ስራሽን በአግባቡ መስራት አትፈልጊም ስትላት እንዴ ደግሞ ምን አጠፋው ስትል ምን እያደረግሽ ነው ያለሽው? ከናቲ ጋር ምን እንደምትሰሪ ታውቆሻል ስትላት አንቺ እንደምታስቢው አይደለም፣ እንዳጋጣሚ መንገድ ላይ ተገናኘን፣ ሰላምታ ተለዋወጥ፣ ከዛ ምንም የለም ስትላት እሺ እንደዛ ከሆነ ጥሩ፣ ግን እኔ ምልሽን ብትሰሚ ጥሩ ነው ስትላት አብሽሪ አታስቢ፣ አንቺ ምንም ሀሳብ እንዳይገባሽ እንዳትፈሪ ነበር እያለቻት ባለበት ሰዓት ነው እንግዲህ ናቲ ተከትሎ ቤት የመጣው። እሱ እንደመጣ ወዲያው ነው ደግሞ አባቱ ተከታትሏቸው የመጣው። ያው አባቱ ጋር አሁንም እያወሩ እንደቀጠሉ ናቸው ስለ ገንዘቡ። እንግዲህ ቤቲ እሱ ጋር ነበረ ቀድም ትሁትን ወደ አጎቷ ስትሸኛት እሷ ወደ ናቲ አባት ጋር ባሏ ጋር ነበር የሄደችው። ምክንያቱም ስሙን ሊያዞርላት ስለሆነ እንግዲህ ቤቲ አምኝሽ ነው ገንዘቤን ንብረቴን በአንቺ ስም የማደርገው፣ በኋላ ምንም ነገር እንደማይፈጠር እርግጠኛ ነኝ ብሎ ስሙን ያለውን ንብረቱን በሙሉ ወደ ቤቲ አሸሽቶ ስለሆነ በነፃነት ነው ወደ ቤት የመጣው። ቤት ከመጣ በኋላ እንግዲህ አባትና ልጅ አባትየው ችግር የለውም አታስብ፣ ሰጥሃለሁኝ ያለኝን ብሎታል። ነገር ግን እሱ የተወሰነች ንብረት ብቻ አስቀርቶ ስለሆነ ከዛ ላይ ነው ማካፈል የፈለገው። ያንን የሚያደርግ ከሆነ ደግሞ ናቲ የትም ሄዶ የትም ናቲ እንግዲህ ያለውን ንብረት ጠንቅቆ ስለሚያውቅ ምንም እንኳን በቤቲ ስም ቢያዘዋውር እንዳለ ሀብት ንብረቱን ስለሚያውቅ አባቱን ፍርድ ቤት እንደሚገትረው እርግጠኛ ስለሆነ ምንም አልፈራም እስካሁን ድረስ ማለት ነው። አባትየውም ደግሞ ያለኝ እሰጥሃለሁ ብሎታል። እሱ ግን ያው እንደማይሰጠው ሙሉ በሙሉ እንደማይሰጠው እርግጠኛ ነው። ያው በክስም ሆነ በጉልበትም ይዤ እቀበለዋለሁ ነው እስካሁን ድረስ እያለ ያለው ማለት ነው። እንግዲህ እራት በልተው ሁላቸውም ወደ መኝታ ክላስ ከገቡ በኋላ ለናቲ ማነጣጥፋለት በቃ ደህና ደር ናቲ ብለው እሺ ተባባሉ። በኋላ ትሁት ምግብ ቆጣጥራ ለሷ ይዛላት ገብታ ምግብ ነይቢ ቀሰቀስኩሽ ወይ ስትላት አይ እንኳንም መጣሽ እንኳንም ቀሰቀስሽኝ ስትላት እሺ ችግር የለውም ቢ እያለቻት ባለ ሰዓት እንግዲህ የልጇን ፎቶ አውጥታ ናትዬ ናፈቀኝ፣ ምናለ አንድ ጊዜ መቃብሩን አሳይተው በገደሉኝ እያለች ባለችበት ሰዓት እንግዲህ ናቲ ገደም ብሎ ስለነበረ ናቲ ናቲ የሚል ድምፅ ሲሰማ ያው ተንስቶ ወደ እናቱ ክላስ እየመጣ ባለበት ሰዓት እንደ አጋጣሚ የእናቱን ድምፅ ሲሰማ የእናቴን ድምፅ ሰማሁ ሲል እሷም የልጄን ድምፅ ሰማሁ በማለት እጮኋለሁኝ ልትጮህ ቤቱን ከፍቼ እወጣለሁ ስትል እባክሽን ይገሉናል ይገሉናል እያለች ብትማጸንም እናቲቱ ግን አከንፍፋ ወደ ልጇ ለመሄድ ግብ ግብ ተያይዘዋል ትሁት ጋር። እናት የልጇን ድምፅ ሰምታ ማንም ሊያስቆማት አይችልም በእርግጠኝነት። ናቲም እንግዲህ አባቱና ቤቱ ሩጠው ወጥተዋል። የእናቱን ድምፅ እውነት እየሰማ እንዳልሰማ ይሆናል ብዬ አላስብም። እሱ እንኳን ምናልባች ልጅ ነውና፣ እናቲቱ ግን የልጇን ድምፅ ሰምታ መቼም ቢሆን ተረጋግታ ልትቀመጥ አትችልም ማለት ነው።
ምክንያቱም የእናት አንጀትና የልጅ አንጀት በጭራሽ አይገናኝም። የልጅ አንጀት ያን ያክል አይደለም። ያኔ እናት ያው እናት ናትና፣ ግን የእናት አንጀት በጣም ከባድ ነው ማለት ነው። የእውነት እንደው ልጇ ጋር በቅርብ ያገናኛት ብዬ ነው የምለው። ትሁትም የሆነ የምታገናኝበት መንገድ እንደምንፈልጋ በቅርብ ማገናኘት ነው እንጂ አልበለዛ ሁለታቸውም እየተጎዱ ነው ያሉት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።